بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله كأربعون النووية كتاب درسات الله بكفل سوس تغنيتنا المالت بزيه حديث أصول الإسلام بمبال يمتاوقوت وينم የኢስላም መርህዎች በመባል የሚታወቁት ሶስት ሐዲሶች እዚህ ውስጥ ተጠቅሰዋል። የመጀመሪያው ኡሱሉል ኢስላም በመባል የሚታወቀው ሐዲስ የዑመር ኢብኑ አልኸጣብ ሐዲስ ነው። ያም ከነብዩ አለይሂ ሰላቱ ወሰላም ሲሉ ሰምቻለሁ በማለት ኢነመል አዕማሉ ቢንኒያት የሚለው ሐዲስ እስከ መጨረሻው ያለው የኢስላም መሰረት በመባል ይታወቃል። ሁለተኛው ኡሱሉል ኢስላም በመባል የሚታወቀው ሐዲስ የአኢሻ ረዲየላሁ ዐንሃ ሐዲስ ነው። እሱም መን አሕደሰ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ የሚለው ሐዲስ። ሶስተኛው ይሄ የኑዕማን ኢብኑ በሺር ሐዲስ ሲሆን እነዚህ ሶስቱ ኡሱሉል ኢስላም በመባል ይታወቃል። ስለዚህ ኡሱሉል ኢስላም በመባል የሚታወቁት ሐዲስ እነማን ናቸው ቢባል እነዚህን በአማርኛ እንኳን መናገርና የሐዲስ ዘጋቢዎችን መናገር ይጠበቅብናል ማለት ነው። አልሐዲሱ ሳዲስ ስድስተኛው ሐዲስ ወይንም ከኡሱሉል ኢስላም ከሚባሉት ውስጥ አንዱ አን አቢ ዓብድላህ ከአቢ ዓብድላህ ያው ኩንያ ነው ይሄ አን ኑዕማን ኢብኑ በሺር ረዲየላሁ ዐንሁ ቃል ከኑዕማን ኢብኑ በሺር አላህ መልካም ስራውን ይውደድለትና ቃል አለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲሉ ሰምቻለሁኝ። ሰሚዕቱ ምን ሲሉ? ኢነል ሐላለ በይኑን ሐላል የሆነ ነገር ግልጽ ሆኗል። ቢማዕና ሐላል የሚባሉ ነገራቶች ሲፋቸው ግልጽ ተደርጓል። ግልጽ ከሆነ ማስረጃ ጋር ማለት ነው። ግልጽ በሆነ ማስረጃ ሐላል የሆኑ ነገሮች ግልጽ ሆነዋል። ወከዛሊክ ወኢነል ሐራመ በይኑን ሐራምም እንደዚሁ ግልጽ ሆኗል። ቢማዕና ሐራም የሚባሉ ነገሮች እነማን እንደሆኑ የሐራም የሚባሉ ነገሮች መገለጫቸው ምን እንደሆኑ ለምሳሌ ኢነመል ኸምሩ ሲል ኸምር ስለዚህ ብዙ አይነት ሊሆን ይችላል። መለያው ምንድነው? አሁን ኸምር መሆኑ ነው፣ አስካሪ መሆኑ ነው። እዚህ ውስጥ ብዙ አይነት ኸምር ሊኖር ይችላል ማለት ነው። ስለዚህ ሐራም የሚባሉ ነገሮች ምን ምን እንደሆኑና ሲፋቸው ጭምር ግልጽ ተደርጓል፣ ግልጽ በሆነ ማስረጃ ማለት ነው። ወበይነሁማ በመካከላቸው ደግሞ ሌላ ኑስኻ ላይ ያለ ኡሙሩን ሙሽተቢሃት ብዙ አወዛጋቢ የሆኑ ነገሮች አሉ። ሙሽተቢህ የሆኑ ሐላልም ነው ሊባሉ ያልተገለጹ ሐራም ናቸውም ተብለው ያልተገለጹ አወዛጋቢ የሆኑ አጠራጣሪ የሆኑ ጉዳዮች አሉ። ላ የዕለሙሁነ አያውቋቸውም እነዚህን ነገራቶች ከሲሩም ሚነናስ ከሰዎች ብዙሃኑ አያውቅም። የእውቀት ባለቤቶችስ ዑለሞች ያውቋቸዋል እነዚህን ነገሮች። ላ የዕለሙሁነ ከሲሩም ሚነናስ ሲል የሚያውቁ አሉ። ዑለሞች በደንብ ያውቃሉ። ዑለሞች ዘንድ ይሄ ሙሽተቢህ ነው የሚባል ነገር የለም። ሁሉንም ፍንትው አድርገው ይገልጹታል። ነገር ግን ለብዙዎቻችን ለኛ ለናንተ ለአብዛኛዎቻችን ግን ግልጽ አይደሉም እኒህ ነገራቶች። ፈመን ኢተቀ ሹብሃት እነዚህ ሹብሃ የሆኑ አወዛጋቢ የሆኑ ነገሮችን የተጠነቀቀ ሰው ኢስተብረአ ሊዲኒሂ ዲኑን ምን አድርጓል? ጠብቋል፣ ወይንም የዲኑን ክብር ጠብቋል። ወኢርዲሂ እንደዚሁም ክብሩን ማለት ነው ጸርቷል። በዲን ላይ ከሚከሰት አላወዛጋቢ ጽድት ያለ ዲን ላይ ሆኗል።
ምክንያቱም የሚያጠራጥር ነገር ስላልሰራ። ክብሩም እንደዚሁ ነው። ክብሩ ላይም እንደዚሁም ዲኑን ላይም ነፃ ወጥቷል ማለት ነው። ስለዚህ ወመን ወቀዐ ፊ ሹብሃት በእነዚህ ሹብሃ በሆኑ ነገሮች ላይ የወደቀ ወቀዐ ፊል ሐራም። እዚህ ጋር ወቀዐ ማለት አይ ቀሪበ ማለት ነው። ቀርቧል፣ ሐራም ለመስራት ቀርቧል ነው እንጂ ሐራም ላይ ወድቋል አይባልም። ለምን ሙተሻቢ የሆኑ ጉዳዮችን ለብቻ እያነሳን ሐራም ላይ ወድቋል ማለት አንችልም። ነገር ግን ሐራም ለመስራት ቀርቧል። ወቀዐ ፊል ሐራም ሐራም ለመስራት ቀርቧል ብላችሁ ትይዛላችሁ ማለት ነው። አንዳንድ ሰዎች ለምሳሌ ጫት በተመለከተ ማለት ነው ሐራም ከመሆኑ ጋር ሐላልም አይደለም ሐራምም አይደለም ጫት ይላሉ። እሺ ይበሉ። ነገር ግን ሐራምም አይደለም ሐላልም አይደለም ካሉ ለምን ይቅማሉ? ሐላል የሆነ ይመስል። እንደዚህ አይነት ነገር ይሄ በእነሱ ሙግት ነው። እንደዚህ አይነት ነገራቶች ላይ የወደቀ ሰው ወደ ሐራም ለመውደቅ ቀርቧል ነው። እንዲህ አይነት ጉዳዮችን ሐራም ነው ብሎ መራቅ ነው የሚሻለው። ወቀዐ ፊል ሐራም ሐራም ለመስራት ቀርቧል። ከራዒ ልክ እንደ እረኛ። ይህንን ምሳሌ ሲገልጹ ነው ነቢዩ ዓለይሂ ሰላቱ ወሰላም እነዚህ ሙተሻቢ የሆኑ ነገሮች ላይ የወደቀ ሰው በእርግጥ ሐራም ለመስራት ቀርበዋል ሲሉ ምሳሌ ሲገልጹ ከራዒ ልክ እንደ እረኛ የርዓ ይጠብቃል፣ ፍየሉን ወይንም ግመሉን ወይንም በጎችን ይጠብቃል። ሐውለል ሒማ የሆነ የታጠረ አጥር አጠገብ ይጠብቃል። ለምሳሌ የሆነ የታጠረ የአዝዕርት ማሳ አጠገብ ፍየሉን የሚጠብቅ ሰው አለ። ያ ማለት መግባት የተከለከለ ቦታ ነው። አዝዕርት ያለበት ቦታ አጠገብ ሂዶ ያበላል። ዩሺኩ ይጠረጠራል አን የርተዐ ፊሂ ከዛ ከታጠረው ነገር ላይ ሊያበላ ማለት ነው፣ ሊያስግጥ። አን የርተዐ ፊሂ ሊያስግጥ ከዛ ከታጠረው ውስጥ ምን ማለት ነው? የሆነ የታጠረ የእርሻ መሬት አጠገብ ወይንም አዝመራ አካባቢ ላይ ፍየል ምናምን የሚጠብቅ ሰው ምናልባት ከፍየሎቹ መካከል አንዷ እዛ ሐራም እዛ የታጠረው ክልል ውስጥ ገብታ ምን ልታረግ ትችላለች? ልትበላ ትችላለች። ባይታጠርም ያ መሬት ባለቤቱ እዛ አካባቢ ላይ ፍየል ምናምን ሰውየው ሲጠብቅ ሲያይ ከዚህ አዝመራዬማ የዚህ ፍየል በልታለች ብሎ ሊጠረጥር ይችላል። ልክ በዚህ በታጠረ አካባቢ ላይ ፍየል እንደሚጠብቅ ሰውና የዛ ፍየል ተሳስተው ገብተው ከዛ ከታጠረው ነገር ላይ እንደሚበሉት ሁሉ ሹብሃ የሆኑ ጉዳዮች ላይም የሚወድቅ ሰው ቀስ በቀስ ሐራም ይሰራል ማለት ነው። አላ አሉ አዋጅ ወኢነ ሊኩሊ መሊኪን ሒማ ለሁሉም ነገስታቶች ድንበር አላቸው። ሒማ ድንበር አላቸው። አላ አዋጅ ወኢነ ሒመላህ የአላህ ድንበሩ ወሰኑ መሐሪሙሁ ክልክል ያደረገው ነገር ነው። አላህ ክልክል ያደረገውን ነገር መንካት ማለት ድንበር ማለፍ፣ የአላህን ስብሓነሁ ወተዓላ ድንበር እንደ ማለፍ ነው የሚቆጠረው። አላ አሉ የአላህ መልእክተኛ አዋጅ ወኢነ ፊል ጀሰዲ ሙድጋ በሰውነታችን ውስጥ ቁራጭ ስጋ አለች። ያ ሙድጋ ማለት የመጨረሻው የሰው ልጅ በ120ኛው ቀን ላይ ያለው ቅርጽ ነው ብለናል። የተቆረጠ ወይንም የታኘከ ስጋ ቁራጭ ስጋ አለች በሰውነት ውስጥ። ኢዛ ሶለሐት ያቺ ቁራጭ ስጋ ከተስተካከለች ሶለሐል ጀሰዱ ኩሉሁ ሙሉ ሰውነቱ ምን ሆነ? ሰላም ሆነ። ሙሉ ሰውነቱ
ተስተካከለ ማለት ነው። ልቡ በተውሂድ ብርሃን ያበራ በዚክር በቁርአን ልቡ የተዋበ ሰው መላው ጀሰዱ ይስተካከላል። መሪዋ እሷ ስለሆነች ማለት ነው። ወኢዛ ፈሰደት ይቺ ቁራጭ ስጋ ከተበላሸች ፈሰደት ጀሰዱ ኩልሁ ሙሉ ጀሰዱ ይበላሻል። ሙሉ ጀሰዱ ማለት ነው። እቺ በሌላ ነገሮች ከተሸፈነች መላ አካሉ ይበላሻል ማለት ነው። አላ አዋጅ ወህየል ቀልብ እቺ ቁራጭ ስጋ ማናት? ቀልብ ናት ሲሉ የአላህ መልእክተኛ ተናግረዋል። ሐዲሱን ቡኻሪና ሙስሊም ሁለቱም ዘግበውታል ማለት ነው። ይሄ ሐዲስ አንዱ ኡሱሉል ኢስላም በመባል ይታወቃል። አልሐዲሱ ሳቢዕ ሰባተኛው ሐዲስ ከአቢ ሩቀያ ተይዞ ተሚም ኢብኒ አውስ ይባላል ስሙ። አዳሪ የጎሳ ስም ነው። የጎሳው ስም ደግሞ ወይንም የቀቢላው ስም ዳሪ የምትባል ቀቢላ ሰው ነው። ረዲየላሁ አንሁ አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ ሲሉ ሰምቻለሁ። አዲኑ ነሲሐ ዲን ነሲሐ ነው። ነሲሐ ማለት ኢዓደቱል ኸይሪ ሊገይሪሂ ነው። ብዙ ትርጉሞች አሉት። ያው ነሲሐ መመካከር ነው የሚል ትርጉምንም ይሰጣል። ሌላው ነሲሐ ኢዓደቱል ኸይር ሊገይሪሂ መልካም የሆነን ነገር ለሌላ ሰው ምን መሆን ነው? መፈለግ ነው። በዚህ ብንሄድ ይሻላል ማለት ነው። ለምን ሊላሂ ሲል አሁን ከአላህ ጋር መማከር ይሆናል። አዲኑ ነሲሐ ዲን ምክክር ነው፣ ወይንም ደግሞ ጥሩን ነገር ለሌላ መፈለግ ነው አሉ የአላህ መልእክተኛ። ቁልና ብለን አልናቸው ሊመን ለማን ነው ጥሩን ነገር የምንፈልገው ወይንም ለማን ነው የምንማከረው? ቃል አሉ የአላህ መልእክተኛ ሊላህ ለአላህ። ለአላህ ምንድን ነው ጥሩ ነገር የምንፈልገው? ቢማዕና ነዕቡዱላህ ሱብሓነሁ ወተዓላ ወሕደሁ ወላ ኑሽሪኩ ቢሂ ሸይአን ወኑእሚኑ ቢኡሉሂየቲሂ ወቢሩቡብየቲሂ ወቢልአስማኢ ወሲፋቲሂ። በዚህ ማለት ነው ለአላህ ሱብሓነሁ ወተዓላ ጥሩን ነገር መፈለግ ማለት ይሄ ነው። ወሊኪታቢሂ እንደዚሁም ለመጽሐፉ ቢማዕና የአላህን ሱብሓነሁ ወተዓላን ቁርአን ልትማሪ ልትሰሪበት ማለት ነው ነሲሐ ማለት። ወሊረሱሊሂ ለመልእክተኛው ሰለላሁ ዐለይሂ ወሰለምም እንደዚሁ ጥሩ ነገር መፈለግ ቢማዕና ምን ማለት ነው? ነቢዩን ዐለይሂ ሰላቱ ወሰላምን ያዘዙትን መታዘዝ የከለከሉትን መከልከል። ወሊአኢመቲል ሙስሊሚን እንደዚሁም ለሙስሊም አኢማዎች ለሙስሊም መሪዎች ጥሩን ነገርን መፈለግ ወይንም መማከርም እንበለው። ስህተቶቻቸውን አደባባይ እያወጡ ከምንትን ከማለት ይልቅ ከነሱ ጋር ምን መሆን ጥሩ ነገር ለመሪዎቻችን መፈለግና እንደዚሁም መማከር። ወዓማቲሂም እንደዚሁም ለሌሎቹ ለተራው ማህበረሰብም ጥሩ ነገር መከጀል ጥሩ ነገርን መፈለግ ይሄ ነሲሐ ይባላል ማለት ነው። ረዋሁ ሙስሊም ሐዲሱን ኢማም አልሙስሊም ዘግበውታል። አልሐዲሱ ሳሚን ስምንተኛው ሐዲስ አን ኢብኒ ዑመር ረዲየላሁ አንሁ ከዑመር ብን አልኸጣብ ልጅ ከዓብደላህ ብን ዑመር ማለት ነው። አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ ሲሉ ሰምቻለሁኝ። ምን ኡሚርቱ ታዝዣለሁኝ፣ አን ኡቃቲለ ናስ ቢማዕና አልኩፋር ማለት ነው። አልሙሽሪኪን ሙሽሪኮችን ያው የሰው ልጅ ሲል ሙሽሪኮችን ነው። ሙሽሪኮችን እንድጋደል ታዝዣለሁኝ። ሐታ እስከ መቼ ድረስ? የሽሃዱ እስኪመሰክሩ ድረስ አላ ኢላሃ ኢለላህ ከአላህ ሱብሓነሁ ወተዓላ ውጪ በሐቅ የሚመለክ አምላክ የለም ብለው እስኪመሰክሩ ድረስ። ወአነ ሙሐመደን ረሱለላህ
ሙሐመድም የአላህ መልእክተኛ ነው ብለው እስኪመሰክሩ ድረስ ወዩቂሙ ሶላት ሶላትን እስኪያቋቁሙ ድረስ። ሶላት አልሰግድም ያለ ሰውስ ይገደላል ማለት ነው። የሚገደለው ግን ካፊር ሆኖ ነው አይደለም። ካፊር ሆኖ አይደለም። ሰውን ማክፈር ላይ ልንጠነቀቅ ይገባል። እያንዳንዱ የሞት ፍርድን የሚያስፈርዱት የሸሪዓዊ ህጎች ስለከፈረ አይደለም። ወዩእቱ ዘካት ዘካንም እስኪሰጡ ድረስ። አሁን ዘካ ያልሰጠም ሰው ይገደላል ማለት ነው። ነገር ግን ዘካ ሳይሰጥ ቀርቶ በመገደሉ ካፍሮ ነው፣ ካፊር ሆኖ ነው፣ ኻሊደን ሙኸለድ ሆኖ ነው ፊና አይደለም። አቡበከር ዘካ አልሰጥም ያሉ ጎሳዎችን እጋደላለሁ ብሎ ሲወጣ ዑመር እንዴት ትጋደላለህ? አሽሀዱ አን ላ ኢላሃ ኢለላህ እያሉ ምን ብለህ ነው የምትጋደለው ሲል ቃል አቡበከር በሶላትና በዘካ መካከል የሚለዩ ሰዎችን እጋደላለሁ አለ። ከዛ በኋላ ዑመር አቡበከር አላህ ሱብሓነሁ ወተዓላ በዚህ ጉዳይ ላይ ልቡን አሰፋለትና ሐቅ መሆኑን ተረዳሁኝ ይላል። ነገር ግን በጀማዓ ስለሆነ ነው። እነዛ አንድ ሰው ዘካ አልሰጥም ቢል አይገደልም ግለሰብ። አሚር ካለ ያው የዘካዋ ገንዘብና የንብረቱ ግማሽ ይወሰድበታል እንጂ አይገደልም። ፈኢዛ ፈዓሉ ይሄንን ካደረጉ ከመሰከሩ፣ ሶላታቸውን ከሰገዱ፣ ዘካን ከሰጡ ዛሊከ ዐሰሙ ሚኒ ከኔ ተጠብቀዋል። ዲማአሁም ደሞቻቸው ከኔ ጥቡቅ ነው። ወአምዋለሁም ገንዘቦቻቸው ኢላ ቢሐቂል ኢስላም በሐቅ ቢሆን እንጂ ደሞቻቸውም ሆነ ንብረቶቻቸው አይነካም። ወሒሳቡሁም ዐለላሂ ተዓላ ሂሳባቸውና ምንዳቸው ጀዛቸው አላህ ሱብሓነሁ ወተዓላ ዘንድ ነው ማለት ነው። አልሐዲሱ ታሲዕ ዘጠነኛው ሐዲስ ያው ሐዲሱን ቡኻሪና ሙስሊም የዘገቡት ነው። አብዛኛው ሐዲሶች ያው መጀመሪያ ላይ እንዳልነው ሙሐዲሶቹ ሁለቱ ሙሐዲሶች የዘገቡት ነው። አልሐዲሱ ታሲዕ ዘጠነኛው ሐዲስ ከአቢ ሁረይራ አቡ ሁረይራ በመባል ይታወቃል። ትክክለኛ ስሙ ማን ነው? አቢ ሁረይራ ከዚህ በኋላ ትይዛላችሁ። አብዱራህማን ኢብኒ ሰኽር ይባላል። የአቡ ሁረይራ ስም ማን ነው? አብዱራህማን ኢብኒ ሰኽር ረዲየላሁ ዐንሁ ቃል ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ ሲሉ ሰምቻለሁ። ማ ነሃይቱኩም ዐንሁ እኔ ከከለከልኳችሁ ነገር ፈጅተኒቡሁ ራቁት፣ በፍጹምነት ራቁት። እኔ የሆነን ነገር ስከለክላችሁ ተከልከሉት። ወማ አመርቱኩም ቢሂ በሆነ ነገር ላይ ደግሞ ሳዛችሁ ፈፈዐሉ ስሩ ያን ነገር ሚንሁ ከዛ እኔ ካዘዝኳችሁ መስተጣዕቱም በቻላችሁት መልኩ እኔ ያዘዝኳችሁትን ነገር ስሩ። ፈኢነማ አህለከ አለዚነ ሚን ቀብሊኩም ከእናንተ በስተፊት የነበሩ ህዝቦችን ያጠፋው እኮ አሉ ከስረቱ መሳኢሊሂም ጥያቄ ማብዛታቸው ነው። ዝም ብሎ የማይሆን ጥያቄ መጠየቅ፣ የሚያውቁትን ሳይሆን ዝም ብሎ ለፈተና የሚመስልን ጥያቄ መጠየቅ፣ ጥያቄ ማብዛት፣ የማይሆኑ ጥያቄዎች። ወእኽቲላፉሁም ዐላ አንቢያኢሂም ነቢያቶቻቸውን መኻለፋቸው መጻረራቸው ነው በኑ እስራኤሎችንም ይሁን ሌሎች ህዝቦችን ያጠፋቸው። እና ነብዩ አለይሂ ሰላቱ ወሰላም የሚያዙንን ነገር በቻልነው አቅም መስራት ነው። የከለከሉንን ነገር ደግሞ በፍጹምነት መራቅ። ረዋሁል ቡኻሪ ወሙስሊም ሐዲሱን ቡኻሪና ሙስሊም ዘግበውታል። ለዛሬ የነበረው ደርስ እዚህ ጋር ያበቃል። ሀዛ ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።